ዶክተር አባይ አበበ ገበየሁ እባላለሁ። በሴንት ፖል ለምኖረው የኢስት አፍሪካን ዌልነስ ኤንድ ሪሶርስ ሴንተር ናን ፕሮፊት ኦርጋናይዜሽን ሲሆን ሳውዳ ለማ እባላለሁ ከብራይሊኖ ኦቲዝም ሴንተር ዳይሬክተር እየሰራለሁ። ዛሬ የተገናኘንበት ዋነኛው ምክንያት እንግዲህ በከተማችን በሚኒሶታ ወይ ትዊን ሲቲ በምንለው በዚህ ባለንበት አካባቢ እጅግ ብዙ በኑሮ ጤንነት ችግር ዙሪያ ብዙ ወጣቶችን ብዙ ቤተሰቦች እየተጎዱ ያሉበት ሰዓት ላይ ያለው እና በዚህ የተነሳ ይህንን ጉዳይ በተመለከተ በማህበረሰባችን ውስጥ በተለይ ይህንን ችግር እንዴት አድርገን ማኔጅ እናድርገው ወይም እንዴት አድርገን ማስተካከል ይችላለን በሚል ተነሳስተን ስራዎችን ለመስራት የተነሳን ግሩፖች ነን። በዛ ጉዳይ ነው ወደዚህ መጣ። እንግዲህ ዶክተር አበባየሁ እንዳለው የአእምሮ ጤና ብዙ ኢንፎርሜሽን የለንም በእኛ ማህበረሰብ። ግሎባል ቢሆንም ወር ደግሞ እኛ ጋር ብዙ እየተወራበት አይደለም። ያ ደግሞ በጣም ብዙ ዋጋ አስከፍሎናል። ልጆቻችንን አሳድቶናል። እናቶቻችን፣ ወንድሞቻችን ሁሉም በዚህ የአእምሮ ጤና ተጎድቷል። ለዛ ደግሞ እኛ ተነሳስተን አዌርነሱን ፈጥረን የሆነ አንድ ጅማሮ ካላደረግን ያው እየቀጠለ ነው ይሄደው። ያ በዚህ ላይ ሊጨምር የምችለው ምንድነው በተለይ ይሄ ሜይ ወር አሁን ሜይ በአሜሪካ ውስጥ የሜንታል ሄልዝ አዌርነስ መንዝ ነው የሚባለው። የሜንታል ሄልዝ አዌርነስ ወይ ማህበራዊ ወደ በተለይ በአእምሮ ጤንነት ጉዳይ ላይ ንቃት የሚደረግበት ሰዎች በዛ ጉዳይ የሚወያዩበት ወር ሜይ ወር እና ከዚህ አኳያ ቁጭ ብለን ስናስብ የኛ ማህበረሰብ የኛ ኮሚኒቲ በዚህ ጉዳይ በቂ አዌርነስ ያለን አልመሰለንም። በቂ ወይንም ግንዛቤ በዚህ ጉዳይ ያለን አልመሰለንም። ይህንን ግንዛቤ ደግሞ ኮሚኒቲያችን ወይ ማህበረሰቦችን በዚህ ጉዳይ በቂ ግንዛቤ ከሌለ ቅድም ሰብለ እንደተናገረችው ብዙ ወጣቶች እየተጎዱ ነው ያሉት። ብዙ ወጣቶች እያጣና ያለ ነው። ብዙ ቤተሰብ ዲስፋንክሽናል የሆነ ያለው በጣም ብዙ ወጣቶች ደግሞ በብዙ የህይወታቸው ጉዳይ ላይ ብዙ ዋጋ እያስከፈላቸው ያለ ጉዳይ ነው እና ይሄ ነገር እስከ መቼ ነው? እስከ መቼ ነው ዝምታው? እስከ መቼ ነው በዚህ ጉዳይ መፍትሄ ሳንፈልግ እንደ ኮሚኒቲ እንደ ማህበረሰብ መፍትሄ ሳንፈልግ እስከ መቼ ነው የሚቆይ በሚል የተነሳሳንበት ሀሳብ ነው። እንግዲህ የአእምሮ ጤና ስንል ያው ብዙ ናቸው። ሁሉም ሰው የተለያየ አይነት የአእምሮ በሽታ ሊኖር ይችላል። አሁን እኛ የምትፈልገው በአጠቃላይ ጀነራል የሆነ አዌርነሱ አለ። እናንተ የኛ ታርጌት አዌርነስ መፍጠር፣ ህብረተሰቡ ሜንታል ሄልዝን በተመለከተ ኦፕን እንዳወር ልክ የልብ በሽታ ብለን እንደምናወራው የአእምሮ በሽታ አንድ በሽታ መሆኑን አውቆ የሚፈልገውን እርዳታ እንዲያገኝ ወይም ደግሞ ማህበረሰባችን ያንን ሰው ማግለብ ሳይሆን ተጨማሪ እርዳታ ሆኖት ድጋፍ ሆኖት ብርታት ሆኖት ያ ሰው ሕክምናውን እንዲያገኝ ወይም ደግሞ የሚያስፈልገውን ድጋፍ እንዲያገኝ እንድናበረታታና አዌርነሱን ለመፍጠር ነው ትልቁ ነገር፣ ትልቁ ዓላማችን። በተለይ ይሄንን ጉዳይ ይሄንን ፕሮግራም በምናስብበት ሰዓት ላይ ያው በቅርብ በተለይ በዚህ በሚኒሶታ ወይም በትዊን ሲቲ ኤሪያ ላይ እንዳየ ነው ብዙ ለቅሶች አይ ቲንክ ሁላችንም እንደ ኮሚኒቲ አይተናል። በተለይ በአእምሮ ጤንነት ጉዳይ ላይ ወጣቶች ራሳቸውን እያጠፉ እንደገናም ደግሞ በተለያየ መንገድ የአልኮል ሲሰኞች ወይ ደግሞ የሌሎች ድራግ እና ሌሎች ተዛማጅ የሆኑ ጎጂ ባህሎች ተጠቂዎች ሆነው ብዙ ወጣቶችን እያጣን እንዳለን አይ ቲንክ ባለፉት 1 ዓመት ብዙ ነገሮችን አይተናል። በቅርብ ወደ 4 ወጣቶችን አይተናል። ይህ ሁሉ ለኛ እንደ ማህበረሰብ በጣም ትልቅ የልብ ስብራት፣ በተለይ ወጣቶችን በዚህ እድሜ በዚህ ሰዓት በዚህ ግል ውስጥ ማጣት። ይሄ ማለት እንግዲህ ምንድነው እሱ በዚህ ሁኔታ ላይ ወጣቶቻችን እያጣን ካለ ሌሎች ደግሞ ራሳቸውን በተለይ ምናልባት ወደ ሞት ያደረሱ ግን ብዙ የተጎዱ ወጣቶች ደግሞ በየቤቱ እንዳለ ሁላችንም እናውቀው ጉዳይ። ወጣቶች ብቻ አይደሉም፣ ብዙ ወላጆች ብዙ የኮሚኒቲዎቻችን ማህበረሰቦች አደልቶች በዚህ ጉዳይ ተጎድተው በቤተሰብ ውስጥ ናሉ።
ትልቁ እንግዲህ ችግር ምንድነው? ባህላዊ ተጽዕኖ አለብን። በዚህ ጉዳይ ይህንን ነገር በግልጽ አንነጋገርም፣ አውጥተን አናወራ። እርዳታ ፍለጋ ቅድም የተሰብልዬ እንዳለችው እርዳታ ፍለጋ እንወጣ። በጣም ብዙ እርዳታ ያለበት አገር ውስጥ ነው ያለ። በቂ እርዳታ በቂ የሆነ እገዛ ያለበት አካባቢ አገር ውስጥ ነው ያለ ነው። ነገር ግን ያንን እገዛ እያገኘን አይደለም ያለ። ለምን? ያንን የፈጠረብን ነገር ባህላችን ተጽዕኖ ፈጥሮብናል። ካልቸራል ቤሪየርስ የሚባለው ማለት ነው። ያ ደግሞ ካልቸራል ቤሪየር ራሱን የቻለ ስቲግማ አለ። በተለይ ስለ ሃይማኖት ጤንነት ሲወር በሚወራበት ለማውራት ሰው ይፈራል። ማናችንም ስለ ሃይማኖት ጤንነት ልናወራ አንፈልግም፣ እናፍርበታለን። የድካም ምልክት ነው የምናደርገው። የአንድ ሰው ደካማነት ምልክት ነው የምናደርገው። የሌላ መንፈሳዊ ተጽዕኖ ችግር ውጤት ነው የምናደርገው። ስለዚህ ይህንን ነገር አውጥተን በግልጽ በእምነት ተቋም ውስጥ በቤተሰብ ውስጥ እንደገና በኮሚኒቲ በተለያየ ሁኔታ ላይ እያወራን መፍትሄ እየፈለግንለት አይደለም። ስለዚህ ይህ ነገር ማብቃት አለበት። ለዚህ ነገር መፍትሄ ማዘጋጀት መቻል አለበት በሚል ከዚህ የተነሳ ነው ወደዚህ አይነት ሀሳብ ውስጥ የመጣል። እንግዲህ አሁን ሜይ 9 ላይ ፕሮግራም አለ። ሰው የምናገኘው እንግዲህ ብዙ ጊዜ እዚህ ሀገር ኮሚኒቲው ላይ ወይም ደግሞ የእምነት መሰባሰቢያ ላይ ነው። ስለዚህ ሁሉንም ያካተተ ፖለቲካ ኢንቮልቭ ያላደረገ እምነትን ኢንቮልቭ ያላደረገ፣ ምክንያቱም ይሄ ነገር እምነት አያውቅም ዘር አያውቅም ሁላችንንም የሚያጠቃ ነገር ነውና ስለዚህ የሁሉንም እምነት አንድ ላይ አድርጎ አንድ ላይ አሳትፎ ይሄንን ዶክተር አበባየሁ እንዳለው በቃውለ አዲስ ምዕራፍን ነው። በአጠቃላይ አሁን ሀሳባችን ምንድን ነው? ሰውን የት ነው የምናገኘው ስንል የእምነት ቦታና ኮሚኒቲ ላይ ነው እና መጀመሪያ ስቴፓችንን እታጋና ያደረግነው ኦርቶዶክስ ቤተክርስቲያንን፣ ፕሮቴስታንን፣ ሙስሊሙ ማህበረሰብ እንዲሁ ኢትዮጵያን ኮሚኒቲ እና ኤርትራን ኮሚኒቲ አካተን ሜይ ላይ ስብሰባ ይኖረናል። ከዛ በኋላ እንግዲህ ታክስ ፎን አድርገ እንግዲህ ከስሙም ኮሚኒቲ ሊድ ብለን ያወጣ ነው። እኛ አይደለም ሊድ የምናደርገው ኮሚኒቲው ነው ያደረገው። ችግሩ የኮሚኒቲው ነው። ስለዚህ እኛ ኮሚኒቲውን ፎርም ማድረግ ነው እንጂ ስራውን የተሰራት ያለበት ያው አንድ ላይ ተባብረን ተጋግዘን አሰ ኮሚኒቲ ነውና ለሱ ሜይ ላይ አስበናል። በጣም ጥሩ ምላሽ አግኝተናል። ኦልሞስት ከጠየቅናቸው 100% ማለት ይቻላል እጅግ በጣም ጥሩ ምላሽ ነው ያገኘነው። ምክንያቱም ይሄ ችግር ሁሉም ሰው ነክቶታል እና ጥሩ ጅማሬ ነው። እንደ እግዚአብሔር ፍቃድ ደግሞ ሞር እንሰራለን ብለን እናስባለን። እንግዲህ የአጭር ጊዜ እቅዳችን በዚህ በቅድም ሰብልዬ እንዳለችው የመጀመሪያው ነገር ታስክ ፎርስ ፎርም ማድረግ ኮሚኒቲው ከተለያዩ ኮሚኒቲ ተወጣጣ ታስክ ፎርስ ፎርም አድርገን የመጀመሪያው አጭር ጊዜ እቅዳችን በተለይ የሜንታል ሄልዝ ዋክ ወይ ደግሞ የኮሚኒቲውን አስተባብረን አንድ ላይ ከአንድ ወር በኋላ ከሜይ በኋላ ወደ ጁን አካባቢ ደግሞ ጁን መጨረሻ ወይ ደግሞ ጁላይ ፈርስት ዊክ ላይ ትልቅ የሜንታል ሄልዝ ዋክ ኮሚኒቲው አንድ ላይ ሰባስቦ ዋክ የሚያደርግበት ሜንታል ሄልዝ ዋክ የሚባልበት ፕሮግራም አንድ እሱ ፕሮግራም አዘጋጅተናል። እሱ አለን። ሌላው ደግሞ አንድ ትልቅ ኢቨንት በትልቅ አዳራሽ ላይ ኮሚኒቲው በአብዛኛው ኮሚኒቲ የሚገኝበት አንድ ኢቨንት ይኖረናል ብለን እናስባለን። ያ ኢቨንት የተለያዩ ወርክሾፖች የሚደረጉበት፣ ፓናል ዲስከሽኖች የሚደረጉበት፣ ሰዎች በተለይ በዚህ ጉዳይ ላይ በአእምሮ ጤንነት ችግር ጉዳይ ላይ ያለፉ ሰዎች ምስክርነታቸው የሚሰጡበት፣ እንደገና ደግሞ የተለያዩ ሪሶርሶች ወይ ደግሞ የተለያዩ ለአእምሮ ጤንነት ጥንቃቄ የሚጠቅሙ ሪሶርሶችን እንዴት ማግኘት እንደሚቻል ኮሚኒቲው በግልጽ የሚያይበት ቦታ ነው የሚሆነው። ያ እንደ ማህበረሰብ አንድ ላይ ተሰባስበን የምንመጣበት ነው። ስለዚህ ሁለት ፕሮግራሞች አሉ እንደ ሾርት የምናስባቸው ማለት ሜንታል ሄልዝ ዋኩንና ኢቨንቱ ነው፣ ቢግ ኢቨንቱ ነው። ሎንግ ተርም ደግሞ የምናስበው ነገር ምንድን ነው? በተለይ በእያንዳንዱ የእምነት ተቋም ውስጥ የኮሚኒቲው መገኛ ስቶሮች ውስጥ ምናምኖች ውስጥ በተለይ አጫጭር መረጃዎች በአማርኛ፣ በኦሮምኛ፣ በእንግሊዝኛ፣ በትግርኛ በኮሚኒቲው ቋንቋ የተጻፉ ስለ አእምሮ ጤንነት በቂ መረጃ ሊሰጡ ወይም ደግሞ ሊሰጡ የሚችሉ አጫጭር መረጃዎችን
እነኛን ነገሮች በየኮሚኒቲው መገኛ ቦታዎች ላይ ማስቀመጥና አቬለብል ማድረግ እሱን እናደርጋለን። ሌላው ደግሞ በተለያየ መንገድ የእምነት ተቋም መሪዎችን ትሬን ማድረግ ማሰልጠን፣ በተለይ እንዴት አድርገው በወጤነት ችግር ውስጥ ያሉ የማህበረሰብ ሰዎች ሊረዱ እንደሚችሉ እነሱን ማሰልጠን፣ ከዛም ደግሞ አልፎ ደግሞ በተለያዩ ወጣቶችን ቤተሰቦችን በዚህ ደረጃ ላይ ደግሞ ኦርጋናይዝ እያደረጉ በአእምሮ ጤንነት ችግር ጉዳይ በቂ አዌርነስ መስጠት በተለያየ የእምነት ተቋምና የኮሚኒቲ ስራ ውስጥ እየገባ ማለት ነው። እነኚህ በሎንግ ተርም ፕላኖቻችን ውስጥ ያሉ